ሄኖክ ድንቁ ብዙዎቻችን የራሳችንን በጉያ የሰውን በአህያ መጫን እንወዳለን። ይሄ የተረጋገጠ ፋክት ነው፣ እውነት ነው። እና ይህ ልጅ አርቲስት ሄኖክ ድንቁ በእውነት ያለው ኢሜጅ ጥሩ አይደለም። ሶሻል ሚዲያ ላይ ሄኖክ ድንቁ ሲባል ብዙዎች የሚያስቡት በጣም ኔጌቲቭ የሆነ ነገር ነው። ኢሜጁ ጥሩ አይደለም ሶሻል ሚዲያ ላይ የሚነሳው ነገርና ሰሞኑን ያየሁት ነገር በእውነት ልጁ ምን ያህል ቀና እንደሆነ የእግዚአብሔር ሰው እንደሆነና እንደውም የቅድስት ድንግል ማርያም ወዳጅ እንደሆነ ነው የተረዳሁት። እንደ ቪዲዮ አጋርቶ ነበር እና የብዙዎችን ልብ የነካ ነው፣ ያስደነገጠም ነው የደረሰበት ነገር። ከሌላ አቅጣጫ የሚመጣ መኪና በፍጥነት ገጭቶኝ እና ለሱ ያለን ኢሜጅ የሚቀይር ነው ብዬ አስባለሁ። እሱን ይዤላችሁ መጥቻለሁ። እናንተም ቪዲዮን ተመልክታችሁ ሐሳብ አስተያየታችሁን ተሰጥቶበታላችሁ። ድንቅ ቪዲዮ ነው፣ አስደንጋጭም ነው ብያችኋለሁ። አብረን እንመለከታለን። ሌሎች ወቅታዊ ቪዲዮችም አሉ። ዲያቆን ኃይለ ሚካኤል ነኝ። ማተበጥስ ለጣውታት ዝበጣ ለቀቀኝ ቀረጽ ሊበለም ቲክቶክ ላይ ከተለኝ እመታለሁ። እየሰማኸኝ ነው? እመታለሁ። መዳም በኢየሱስ ነው። የዛሬ ቪዲዮአችንን በሁለት አጫጭር መረጃዎች እንጀምር። ሼር አድርጋችሁ በጣም ብዙዎች እዛም እዚህም የተቀባበሉ ስለሆነ ማለት ነው። የመጀመሪያው ተዋህዶ ሚዲያ ማዕከል ነው የዘገበው። በኮሪደር ልማቱ አማካኝነት ፈርሶ በአዲስ መልክ የተገነባው ፒያሳ ልዩ ቦታው በተለምዶ መሐመድ ሙዚቃ ተብሎ በሚጠራው አካባቢ የሚገኘው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ህንጻ በአዲስ አበባ ከተማ አስተዳደር ወጪ ተገንብቶ በዛሬው ዕለት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት በተገኙበት ቡራኬ ተመርቋል ይላል። ይህንን ጉዳይ ከዚህ በፊት አውርተን ነበር። ሙሉ ወጪው በአዲስ አበባ መስተዳደር የተሸፈነ ነው። የቅድስት ቤተክርስቲያናችን ህንጻ ነው እና ብዙዎች እያመሰገኑ ነው የአዲስ አበባን መስተዳደር እና መንግስት እንዲህ መልካም ነገሮችን ሲሰራ ማመስገን አለብን ብዬ አምናለሁ እና እናመሰግናለን ማለት እንፈልጋለን። አባቶችም የፎቶ እንደምታዩት ሲያመሰግኑ ነበር። እንዲህ አይነት መልካም ነገሮችን ማመስገን አለብን ብዬ አምናለሁ። ሁለተኛው ጉዳይ ደግሞ ብዙዎች የተቀባበሉ ያሉት ዮኒ ጓያው ማኛው አልለውም እኔ ጓያው ተጠምቋል ጴንጤዎች ጋር ማለት ነውና ብዙዎች ርዕስ አድርገው ስለሱ ያወሩ ነው። ምንም አጀንዳ ማድረግም አያስፈልግም ብዬ አምናለሁ። በቃ ለይቶለታል። አንዴ ከኛ ሙሉ ለሙሉ ወጥቷል። እግዚአብሔር ልቦናውን ይመለስለትና ከዛ ውጪ ምንም አያገባንም። እንዲህ ለይቶ ቁጭ ብሎ የራሱን እዛ ጴንጤነቱን ያጠናክር። እኛን አይነካም ብዬ ካሁን በኋላ ተስፋ አደርጋለሁ። የሱም ጉዳይ መናገር ይሆናል። ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ወደ ዛሬ ቪዲዮ ቀጥታ እንግባ ውድ ቤተሰቦች። ዮኒ ማኛን ወደኛ መጣኸው፣ ሸዋፈራን ወደኛ መጣኸው፣ ጥበቡን ወደኛ መጣኸው፣ ትዝታውን ወደኛ መጣኸው። ታዲያ ይሄንን ወደ ኢየሱስ መንግስት ነው። እናንተ የዘመኑ ሞኝ ወጣቶች፣ ሰው ታዋቂ ሲሆን ጴንጤ ነው የሚሆነው። ሰው አዋቂ ሲሆን ግን መጽሐፍ ቅዱስን ሲያነብ ግን ኦርቶዶክስ ነው የሚሆነው። ወዳጄ እከሌ መጥቷል ወደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብዬ የሰዎችን ፎቶ ደርድሬ እንተናለን። ቢኮዝ ቤተክርስቲያን እምነቱ የተመሰረተው በክርስቶስ ስለሆነ ያነበበ ጴንጤ ኦርቶዶክስ ነው የሚሆነው። መጽሐፍ ቅዱስ በስርዓት ቁጭ ብሎ የሚያነብ ጴንጤ ኦርቶዶክስ ነው የሚሆነው። ታዋቂ እንግዲህ ታዋቂነት አላዋቂነት ይመስለኛል በዚህ ዘመን ብቻ ዝም ብሎ ቲክቶክ ያገነነ ሁሉ ሃይማኖት ቀይረ ብሎ ይህን ያህል ርዕስ ማድረግም አስፈላጊ ነው ብዬ ስላላመንኩ ነው ዮኒ ማኛን ቢኒያን ቦታ ለሰጠሁት። የገጠሩ ጴንጤ ይላል። አዲስ ነገር እኮ መጣ። አንተ ምንድን ኢየሱስ ጌታ ነው ኢየሱስ ጌታ ነው። ጧጧት ፀሐይ ትወጣለች። ምንድን ጧጧት ፀሐይ ትወጣለች? ዛሬ ነው እንደ ፀሐይ መውጣት የምታውቀው? አንተስ ኢየሱስ ጌታ መሆኑን ዛሬ ነው የምታውቀው? ትክክለኛ መልስ። አረ ህዝቡ እየነቃ ነው። መብራንን ህዝቡ እየነቃ ነው። በቃ በአጭሩ እኮ እንዲህ መቋጨት ይቻላል። እግዚአብሔር ይስጥልን። ያችን ቀን እናፍቃለን አይቀርም ይሳካል ህልሜ ስግር ሆነዋለሁ በአውደ ምሕረቱ ቆሜ ደግሞ ፓስተር ሶፊ በእውነት ሶሻል ሚዲያ ላይ ጥሩ ነገር እያየን ነው። እግዚአብሔር ጸልዩለት። ምንም ብዙ ማውራት ማያስፈልግ ጸልዩለት፣ እንጸልይለት። የሆነ የመመለስ አዝማሚያ ይታይበታል። ውድ ቤተሰቦቼና ጸልዩለት። ይሄ ከራሱ ሚዲያ ላይ እየወሰድኩት ነው ይሄን ቪዲዮ እና ወደኛ የመምጣት ነገር ይታይበታል። ብቻ እግዚአብሔር መንገዱ ቀና ያድርግለት። እንቀጥል። ለነፍሳችሁ ስለምትበሉት ነገር አታስቡ።
ለሰውነታችሁ ስለምትለብሱት ነገር አትጨነቁ። ነፍስ ከመብል ሰውነትም ደግሞ ከልብስ ይበልጣል። ቁራዎችን ተመልከቱ፣ አይዘሩም አያጭዱምም፣ ዕቃ ቤት ወይም ጎተራ የላቸውም፣ እግዚአብሔር ይመግባቸዋል። ታዲያ እናንተስ ከወፎች አትበልጡምን? ማን ነው ከእናንተ ተጨንቆ ቁመቱ ላይ ክንድ የሚጨምር? ትንሹን ነገር እንኳን ካልቻላችሁ ስለምን በሌላው ትጨነቃላችሁ? እግዚአብሔር ጭንቀት የተባለን ነገር ከሁላችንም ላይ ጠርጎ ያንሳልን። ዘመኑ ያስጨንቃል፣ ኑሮ ያስጨንቃል። ኦፍ ኮርስ በትክክል ሁላችንም ያለንበት ነው። ነገር ግን መጨነቅ መፍትሄ ሆኖ አያውቅም እና ወደ እግዚአብሔር መጸለይ ነው፣ መጽሐፍን ማንበብ ነው። አትጨነቁ። አንቺ ያልፋል ሁሉ ስንቱ አለፈ። በመድኃኒዓለም ቸርነት ይሞላል አይቀርም። በአንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሁላችሁም ቀንህን ጠብቃለሁ። አጭር ናት እቺ። ኮሜንት ለመጻፍ ይመቻል። ጌታ ሆይ ተመስገን ብላችሁ ሌላ የምትጨምሩት ነገር ካለ ጨምሩ። ነገር ግን አምላኬ ሆይ ቀንህን ጠብቃለሁ ምትሏን ኮሜንት ብቻ እፈልጋለሁ። እግዚአብሔርን አመስግኑ። የተለያየ ሁኔታ ውስጥ በይሳት ያላችሁ ሰዎች አላችሁ በእርግጠኝነት ይሄን ቪዲዮ የምታዩ እና ቀንህን ጠብቃለሁ በሉ እና መስግን ማለት ፈልጋለሁ። አጉረምራሚ ሰው፣ አኩቶምታሚ ሰው በጣም መጥፎ ሰው፣ ዶክተር ሮዳስ አማራሪ ሰው በጣም እስራኤሎች ለምሳሌ 40 ቀን ጉዞ 40 ዓመት ፈጀባቸው የሚሉት በማጉረምራም በማኩተምተም ላይ የተመሰረተ ያለማመስገን። ሙሴ እንኳን ድንጋዩን መጥቶ ነው ውሃና አመስግኖ ነው የሚሰጣቸው። አንድ ቀን ሳያመሰግን ድንጋዩን መታና ጠጧል። አትገባም፣ ምድረ ርስት አትገባም ተባለ። ለምን? ስላላመሰገንኪ ነው። እና የሚያጉረመርም ሰው ቀን ሁሉ በጣም የጨፈገገ ከመለኮታዊ ጸጋ የተላቀቀ ይሆናል። በቃ ልክ አይንህን ገለጥክ አይደል? አንሶላ ገለጥክ። ስትገልጥ አይናቸው እንደተጨፈነ የሞቱ ሰዎች በዛን ቀን ሚሊየንስ ይኖራሉ። እና አይንህን ገልጠሃል። ስለዚህ የመጀመሪያውን ትንፋሽ ተንፍሰሃል። ስለዚህ ስለ ትንፋስ ማመስገን አለብህ። ገና የመጀመሪያው ስለ አይን መገለጥ ዛንሶላ ውስጥ ሆነ ስትጀምረው ማለት ነው። ቀን ጨፍነህ ልታደርገው ትችላለህ፣ ላትገልጠው ትችላለህ። ግን ገለጥክ። በቃ ያቺ የመጀመሪያዋ መገለጥ ምትልበት ሳትሆን አምላክን የምታመሰግንባት የአይን መገለጥ መሆን አለባት። እና እንደውም አንዳንድ ሰው ሲያማርረው ስሰማ እንደው ምን ነው የዳዊትን መዝሙር ቢያስቡላለው። ዳዊት በመዝሙር 117 በቅንፍ 118:24 ደስ ይለኛል። ምን ይላል? ዛቲ ዕለት እንተ ገብረ እግዚአብሔር፣ እቺ ዕለት እግዚአብሔር የሰራላት ናት። ንትፈሳው ንታሐሰይ ባቲ፣ በሷ ደስ ይበለን ይላል። በጣም ደስ ብሎ በቃ መጀመር እና እግዚአብሔር እቺን ዕለት ስለሰጠህ ነው በደስታ መጀመር እንዴት ያቅታል? በጣም እኮ በጣም ምን አይነት አማራሪና አኩተምታሚ መሆን እንዴት አለመታደል ነው። እና ለአይን ማመስገን አለብህ፣ ለጆሮ ማመስገን አለብህ፣ ለአፍንጫ ቆጣሪ እግዚአብሔር እዚህ ጋር ቢገጥምልህና ለአይን ክፈል፣ ለጆሮ ክፈል፣ ታክስ ክፈል፣ ለእጅ ለእግር ለስትንፋስ ቢል ኮቪድን ተመልከተ። ለኦክሲጅን ሰው ስንት ከፈለ ነው። ይህን ሁሉ አስበህ ቢያንስ ማመስገን ካልተደረገልህ የተደረገልህ ብዙ ነው። ስለዚህ ማመስገን እኔ አሁን መመራችን ስላሉ ሳይሆን በህይወቴ አንድ ያጋጠመኝ ነገር ወር ከዚህ በፊት አድርጌ የነበረውና አሁን የተወኩት ነገር ማማረር ነው። ስታማርሩ ወደዛ እየጨለመ ነው የሚሄደው። መብርሃን እኔ የተረዳሁት ነገር በቃ በህይወቴ ወደዛ እየጨለመ ነው የሚሄደው መብርሃንን። እና ያን ማይንድ ሴት ካስተካከልኩ በኋላ ወደ አመስጋኝነት ምንም እኔ ሀብታም ሆኜ ወይ ኖሮኝ አልፎልኝ ደልቶኝ ሳይሆን በቃ ወደ አመስጋኝነት እንደምን ብዬ መጣው። ያለውን ነገር አክሴፕት አድርጌ እግዚአብሔርን ወደ ማመስገን መጣው። ተቀብዬ በቃ ከባድ ቢሆን ለመቀበል ቀላል ነው ያልኩ አይደለም፣ ግን በህይወቴ እንደዛ ሳደርግ ህይወቴ ኮምፕሊትሊ ነው የተቀየረው።
እውነቴን ነው የምላችሁ፣ ምንም ውሸት አይደለም። እና እግዚአብሔርን እናመስግን። አማራሪ ሰው እውነት ሁሌ አማራሪ ሰው የሆነ መፍትሄውም አይታዩም በህይወት ሁሌ ስታማርሩ ኔጌቲቭ የሆነ ነገር ብቻ ነው ወደ ራሳችሁ ምስጉት። እግዚአብሔርን ያመሰግናችሁ ግን ህይወቴ እንዴት ላስተካክል ያላችሁ የምታስቡ ከሆነ ብዙ መንገዶች ይታያሉና እግዚአብሔርን እናመስግን። እግዚአብሔርን በማመስገን ውስጥ ሁሌም እንለፍ። መምህራችን ትልቅ ትምህርት ነው። እግዚአብሔር ይስጥልን። እንቀጥል ውድ ቤተሰቦቼ። ታል ወንድሜ ኢየሱስ ይወድሃል። ዞር በል ያዝልኝ። እንደን መጽሐፍ እንደሚናገር መዳን በሌላ በማንም የለም እንድንበት እንደሚገባ ከሰማይ በታች ለሰው ልጆች ሁሉ የተሰጠ ሌላ ስም የለም ይላል። ሰዎችን የሚያድን ከዘላለም ኢየሱስ ይወድሃል። ኢየሱስ ይወድሃል። ጌታን ተቀበል። ይሄው ጌታን ተቀበል። ኢየሱስ ላንተ ሞቶልሃል። ኦርቶዶክስ ነኝ እኮ ጌታን ተቀበል። ጌታን ደሃል ወንድሜ አንተ አልቀቀኝ። ኢየሱስን ተቀበል። ዞር በል ለቀቀኝ። ደሃል ይሄን ማለት በጥስ ለጣውት አትዝበል። ለቀቀኝ። ቀረጽልኝ በደም ቲክቶክ ላይ ለቀቀኝ። እመታለሁ። እየሰማኸኝ ነው? እመታለሁ። መዳን በኢየሱስ ነው፣ በማንም የለም። ኢየሱስን ተቀበል። እያስኮ እየደበደበኝ ነው። መዳን በማንም በሌላ የለም። ድራማ ይሄ ነው። በወንጌል አይነገድም። ወንጌል እውነት ነው። ወንጌል ብርሃን ነው። ድራማችሁን አቁም። ነገር በጣም የተባነነበት የድሮ ፋሽን ነው። እንዲህ ልብስ አልብሶ ምናምን ይሄን ከባነንን ቆየን። ግን አንዳንድ የዋሃን ምዕመናን አሉ፣ አልክድም፣ በዚህ አይነት ድራማ የሚሸወዱና ይሄ መንገድ ላይ የተለመደ ነው። የሆነ መቁጠሪያ እንዲየደረደሩ መነኩሴ ምናምን መሳዮች፣ ባይታዊ ምናምን መሳዮች ሲከራከሩ እነሱ ኢየሱስ ይሰበክ ሲሉ እጃቸው ምናምን ያዙ። ይሄ ድራማ ለምደነዋል። የተነቃበት ነውና ኦርቶዶክሳውያን ማታውቁ ካላችሁ በጣም ብዙ ድራማ ይሰራል መንገድ ላይና እንዳትሸወዱ ነው ዋና መልእክቱ። ወንድሞቻችን እነ ያያ እግዚአብሔር ይስጥልን። ድንገት የሆነ ቤት ስገባ አንዱ ምን ብሎ ሲቀደር ሰማዋለሁ። እግዚአብሔር ምስክሬ ነው እንምላችሁና ዲያቆን ነበርኩ አለ። ኦኬ ኦርቶዶክስ ያለ ዲያቆን ነበርኩ አለ። ከዛ በኋላስ ዩኒቨርሲቲ ገብቼ ሁለተኛ ዓመት ተማሪ ያለው ነው ለመጀመሪያ ጊዜ መጽሐፍ ቅዱስ ማንበብ የጀመርኩት አለና አረ ወንድማችን እንዴ ምንድነው ከዛ በፊት መዳፍ ነው እንዲስታነብ የነበረው ለምን እንደዚህ እንዋሻለን? ጌታ በሚያውቀው እንደው ለማንስ ነው የምንዋሸው? እኔ አንዳንዴ እኮ ጾም ላይ ለምን ክፉ እንድንናገር እንደምትገፋፉን አይገባኝም። እግዚአብሔር በሚያውቀውና እንዲሁ በቃ ከቤተ ክርስቲያን ከወጡ በኋላ ቤተ ክርስቲያን በሐሰት መክሰስ ሁሌ ውሸት መናገር የማይሰለቻቸው ብዙ ሰዎች አሉና ከእንደዚህ አይነት ሰዎች ራሳችሁን ጠብቁ። እንደዚህ አይነት ደግሞ ግጥጥ ያለ ውሸት ደግሞ የሚያወሹ ሰዎች አሉና እኛንም የሚያዝናኑ ሰዎች ከእንደዚህ አይነት ሰዎች ራሳችሁን ጠብቁ ለማለት ያክል ይመቻችሁ። እንግዲህ እግዚአብሔር ይስጥልን። ራሳችሁን ጠብቁ። እኔ የምልህ ለምንድን ነው ግን ካህናት በቅዳሴ ሰዓት እየዞሩ ህዝቡን የሚያጥኑት? ትክክል ነህ። በቅዳሴ ጊዜ ማይጠንት ዘወርቅ ሲባል ካህናት አባቶቻችን እየዞሩ ሲያጥኑን ተመልክተን ሊሆን ይችላል። ይህንንም በቅዳሴው ላይ 7 ጊዜ ያከናውኑታል። ይህም ሆኖ እስራኤላውያን ከግብጽ ባርነት ነጻ ከወጡ በኋላ ኢያሪኮ ሲደርሱ ወደ ኢያሪኮ እንዳይገቡ ግንቡ ከልክሏቸው ነበር። ይህንንም ግንብ ኢያሱና እስራኤላውያን 7 ጊዜ ከዞሩት በኋላ በሰባተኛው ፈርሶላቸው ወደ ሀገሪቱ ገብተው ነበር። ልክ እንደዚህ እንደሆነ ሁሉ ካህናት አባቶቻችን በመካከላችን እየዞሩ ሲያጥኑን እንዲህ እያሉ ያጥኑናል። አቤቱ አምላካችን እግዚአብሔር ሆይ ቀድሞ በነዌ ልጅ በኢያሱ እጅ የኢያሪኮን ቅጽር እንዳፈረስኩ ሁሉ እንዲሁ የእኔን የኃጢአት ግንብ የሕዝብን ሁሉ ኃጢአት በእኔ በባህሪያ እጅ በእኔ በባህሪያ ቃል አጥፋም አፍርስ እያሉ ያጥኑናል። ለምን ኃጢአታችንን በግንብ መሰለው ከተባለ ጽኑ የሆነ ኃጢአታችንን አፍርስልን፣ ጽኑ የሆነ ኃጢአታችንን አጥፋልን ሲል ነው ማለት ነው። እያንዳንዱ ነገር በምሳሌ ነው የምንለው። ለዚህ ነው ዛናሃል ከጥቅማ ለኢያሪኮ በደ ኢያሱ ገብርከ እያሉ በግዕዝ እያሉ ነው። በአማርኛ ስለማይሉ ነው ብዙ ጊዜ ማንደረደው። ኢያሪኮን ቅጥር ግንብ እንዳፈረስክ የኛንም የኃጢአት ግንብ አፍርስልን። አቤት አቤት! ተዋህዶ ሚስጥር ናት። ተዋህዶ ሚስጥር ናት። በቃ ኪዳነ ምሕረት አድርግልኝ ካልኳት ታረግልኛለች። አትዘገይም ስትሰሪልኝ ቤቴ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ። ነሐሴ 16 ቀን ዝክር እየሄደች አንዲት ምእመን ኪዳነ ምሕረት ነፍሰ ጡር ናትና ስትሄድ ውሃው ሞላባት። ውሃው መሃል ላይ ስትሆን እንዳለች ውሃው ሲሞላባት እዚያ ውስጥ ሆና ወበሳድስን ትደግማለች። በስድስተኛው ወር ገብርኤል መልአክ የሚለው ደግሞ እመቤታችን እንደዚህ ጸሎት አድርጋ የምትወደው የለም። በጣም ነው የምትወደው። ለምን ይመስላችኋል? ይሄንን የምትወድበት ምክንያት እመቤታችን ምን ጊዜም ከራሷ ይልቅ ለሌላ የኖረች ናት እና የዓለም ደስታ የመጣበት ጸሎት ስለሆነ
እና እመቤታችን ተፈስሒ የሚል ቃል ደስ ይላታል። ለምን? እሷ ተፈስሒ ስትባል የእናቷ የሔዋን ሐዘን ስለተሻረ ማለት ነው። ይህን ጸሎት ተወደዋለች እና ወበሳድስን ስትደግም ውሃው ውስጥ ሆና ምንድን ያደረገች? እመቤታችን መጣ ጋረደቻትና ውሃው ውስጥ ወልዳ ምንም ሳትሆን ከውሃው ወጣለች። መንጦላይ ተሰፈይት እንተ ታስተጋብኦም ለማህይምና ምዕመናንን የምትሰበስቢያቸው የምትጋርጃቸው ሰፊ መጋረጃ አንቺ ነሽ የተባለችው ለዚህ ነው። ከብዙ ነገር መጋረድ ትችላለች። አምኖ ለሚጠራት ሁሉ የምትበርበት ክንፏ የማይደክምባት እውነተኛ ርግብ ናት እመቤታችን። አምኖ ለሚጠራት ሁሉ ከክፉ ነገር የምትጋርድ እውነተኛ ርግብ ናት። ለሚጠራት ሁሉ ከክፉ ነገር ሁሉ የምትጋርድ እናት ናት ቅድስት ኪዳነ ምሕረት። እስቲ ሰሞኑን ከክፉ ነገር የጋረደችው አንድ ወንድማችን አለ። የሱን ምስክርነት እንስማ። ውድ ቤተሰቦቼ ሄኖክ ድንቁ ሰላም፣ እንዴት ናችሁ? ዛሬ ይኸው ለምስክርነት መጥቻለሁ። ያለፈው ሰኞ በዳይሬክተርነትና በፕሮዲሰርነት የመጀመሪያ የሆነውን የሲኒማ ስራ እየቀረስኩ ባለሁበት በ8ኛው ቀን ከባድ የሚባል የመኪና አደጋ ደርሶብኝ ነበረ። ግን እግዚአብሔር ይመስገን ከዛ አደጋ በህይወት ተርፌያለሁ። ከአደጋው አንጻር በህይወት መትረፍ ትንሽ ከባድ ነበር፣ ግን እግዚአብሔር የሞት ደብዳቤን ሽሮልኝ ዛሬ ለምስክርነት በቅቻለሁ። አጋጣሚ ሆኖ ቀኑ የኪዳነ ምሕረት ቀን ነበረ። እኛም ደግሞ ቀረጻ ከመጀመራችን በፊት ጠዋት ላይ ዳቦ ቆርሰን ሻማ አብርተን ዘምረን ለኪዳነ ምሕረት የሚገባትን ክብር ሰጥተን ነበር ቀናችን የጀመርነው። ዘፍመሽ አካባቢ መገናኛ የመንገድ ሲኖች እየቀረጽን በእግራችን ሆነን እየሰራን ነበረ። ከሌላ አቅጣጫ የሚመጣ መኪና በፍጥነት ገጭቶኝ ቀኝ እግሬ ላይ ከባድ የስብራት አደጋ አጋጥሞኛል። እንደነገርኳችሁ ከአደጋው አንጻር ተመስገን የሚያስብል ሁኔታ ነው የነበረው። ሁሌም ካፌ ነጥዬ ሳልጠራት ውዬ የማላድረው እናቴ ኪዳነ ምሕረት በዕለተ ቀኗ ከሞት አትርፋኛለች። ኤኒዌይስ በሰዓቱ ከጎኔ የነበራችሁ የፊልም ክሩ አባላቶች እንዲሁም በሄድኩበት ሆስፒታል የነበራችሁ ዶክተሮች፣ ነርሶች፣ በአጠቃላይ የሕክምና ባለሙያዎችና ሰራተኞች ያደረጋችሁልኝ እንክብካቤና ለሰጣችሁኝ ፍቅር በጣም አድርጌ ነው የማመሰግነው። እንዲሁም ወዳጆቼ፣ ቤተሰቦቼ፣ ጓደኞቼ፣ መላው የኢትዮጵያ ሕዝብ ይህንን ጉዳይ ሰምታችሁ ደንግጣችሁ በውስጥ መስመር የጻፋችሁልኝ ስልኬ ላይ በተደጋጋሚ ስደውሉ የነበራችሁ ሰዎች እንዲሁም ደግሞ ሶሻል ሚዲያ ላይ ፌክ የሆነ ኒውስ ሞቷል እስከ መባል ደረጃ ሰምታችሁ ደንግጣችሁ በጣም ለተጨነቃችሁ ሁሉ እግዚአብሔር ያክብርልኝ። አሁን በጣም ደህና ነኝ። እግዚአብሔርን አመስግኑልኝ፣ ኪዳነ ምሕረትን አመስግኑልኝ። ለዚህ ምስክርነት እንድበቃ አድርገውኛልና እግዚአብሔር የተመሰገነ ይሁን። ሁላችሁንም አመሰግናችኋለሁ። ሰአሊ ለነ ማርያም ሰአሊ ለነ ማርያም አበወልድኪር መድኃኔዓለም ኢትስክሪ ብነ ኃጢአተነ ማርያም እሙ ለእግዚእነ በኪዳንኪ ድንግል ተማሂፀነ። የአማርኛ ትርጉሙ የጌታችን የኢየሱስ ክርስቶስ እናቱ እመቤታችን ቅድስት ድንግል ማርያም ሆይ ኃጢአት በደላችንን አታስቢብን፣ በኪዳንሽ እንማጸንሻለን። ኢትስክሪ ብነ አበሳነ ማርያም እሙ ለእግዚእነ በኪዳንኪ ድንግል ተማሂፀነ። የጌታችን የኢየሱስ ክርስቶስ እናቱ ድንግል ማርያም ሆይ አበሳችንን አታስቢብን፣ በኪዳንሽ በቃል ኪዳንሽ እንማጸንሻለን። ኢትስክሪ ብነ ጌጋየነ ማርያም እሙ ለእግዚእነ በኪዳንኪ ድንግል ተማሂፀነ።
ጌጋያችንን በደላችንን አታስቢብን በኪዳንሽ እንማጸናለን። ስብዓተ ፍቁር ላይ ያለ የእግዚአብሔር ቃል ነው። ሰዓታት ላይ ያለ ማለት ነው። ቅድስት ድንግል ማርያም ለወንድማችን የተለመነች ለኛም ትለመነን ከተለያዩ አስጨናቂ ጉዶች ታውጣን። ራሳችን አስበን ራሳችን ላይ ከምናመጣውም እንዲሁ በአጋጣሚም በሰይጣንም ወጥመድ ከሚመጡብን ፈተናዎች ሁሉ ድንግል ማርያም ታውጣን። ከልጇ ከወዳጇ ታማልደን። ቅድስት ኪዳነ ምሕረት እናታችን ከብዙ እኛ ካላወቅነው ነገር ከብዙ ነገር አድናናለች። ወንድማችንን እግዚአብሔር በእውነት ከዚህ ይበልጥ እግዚአብሔር ይጠብቀው። እንዲወጥቶ መመስከር ራሱ አንድ ትልቅ ነገር ነው እና እሱ ላይ መግቢያ ላይ እንዳልኩት ብዙዎች ብዙ ነገር ያነሳሉ ማለት ራሱ ከ50 ከ60 ሴት ጋር እዛ እያደረ በእውነት አንዳንድ ሰው በጣም ይሄን ስል ይቅርታ ይደረግልኝና በጣም ነውረኛ የሆነ ሰው አለ። ምንም ራሱን ማይመለከት ሰው አለ እና ራሱ ከብዙ ሴት ጋር ዛይተኛ ወንድማችንን በቃ ከሴቶች ጋር ብዙ ጊዜ ይታማልና ታውቁታላችሁ ያስባሉ ይሄንን ነገር እሱ ላይ ያለው ነገር እና ልጁ ቀና ይመስለኛል። ያው የውስጡን እግዚአብሔር ነው የሚያውቀው እና ቅድስት ኪዳነ ምሕረትን እንዲህ ሲያመሰግን ሳይ ደስ ብሎኛል። ለማንኛውም እንዲህ ሰው ላይ ዝም ብላችሁ የምትፈርዱ ሰዎች እባካችሁ ረፉ ማለት ፈልጋለሁ። የእመቤታችን ፍቅሯ ይብዛል ለሁላችንም። የቅድስት ኪዳነ ምሕረትን ስሟን ሁላችሁ ኮሜንት ላይ ጻፉ። ለአንተ የተለመነች ለኛም ትለመነን እያላችሁ ማለት ነው። እስቲ የመጨረሻ አንድ የአባታችን መዝሙር ሰምተን እንጨርስ። ልዘምር ልቁም ከፊት ልምጣ ልንበርከክ ለክብሬ ብርክ ከአገር ከቤቴ ከቶ አልረሳሽም እናቴ ከቶ አልረሳሽም እናቴ ኪዳነ ምሕረት እናቴ ምስጢረኛዬ ጓዳዬ የጎደለኝን ታውቃለሽ ካፌ ሳይወጣ ሳልነግርሽ የጎደለኝን ታውቂያለሽ ካፌ ሳይወጣ ሳልነግርሽ። በትክክል ታውቃለች። የሚያስፈልገን ነገር ከኛ በላይ ታውቃለች። ከልጇ ከወዳጇ አማልዳ የሚያስፈልገን ነገር ታድርግልን። ውድ ቤተሰቦቼ በጣም ደስ የሚል ቪዲዮ ነበር። የዛሬ ቪዲዮአችን አጠር ያለ ቪዲዮ ነው። ስለ ሁሉም ነገር እግዚአብሔር ይመስገን። ይህንን ይመስል ነበር። ውድ ቤተሰቦቼ የዛሬ ቪዲዮአችን ስለነበረን ጊዜ አመሰግናለሁ። ኦርቶዶክስ ይሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ዛሬ መግቢያ ላይም ሰብስክራይብ አድርጉ ብዬ አልጀመርኩም። ሰብስክራይብ አድርጉ ሁላችሁም። እኒህ አይነት ትምህርቶችን ቪዲዮችን የምንከታተልበት የምንማማርበት ቻናል ነው። እኔ ዲያቆን ኃይለ ሚካኤል ነኝ። ሌሎችም እንዲህ አይነት አስተማሪ ቪዲዮዎች ናቸው። ቻናል ውስጥ ገብታችሁ ብታዩ እነሱንም መከታተል ትችላላችሁ። ስክሪን ላይ የሚመጡላችሁን ቪዲዮ አንዱን ክሊክ አድርጋችሁ እዛው እንገናኝ። ያላንተ ጌታ ደስታ መቻለ ያላንተ አምላኬ ሕይወት መቻለ ስምህን ጠርቶ የተማጸነ ከእሳትም ወጣ ከሞትም